መርያ መርዛማው ባክቴሪያ በሰውነታቸው ገብቶ ወደ ህዝብም እንዳይሰራጭ ወደ ሌላም አካባቢ እንዳይሰራጭ ቀድሞ የኢትዮጵያ ህዝብም የመንግስት ማካላት የርዳታ ማካላት መዘጋጀት አለባቸው እሱስ ካልሆነ ድረስ ሁላችንም እንደሌለን መቁጠር ነው ምክንያቱም ምድር እንግዲህ እግዚአብሔር ሲፈጥራት ዳይናሚክ ራሷን መታስተካከል አድርጎ ነው የፈጠራት ሁሉ ጊዜ እንደዚህ ሆና ብትኖር ኖሮ ሰው መኖርም አይችልም ነበር ለምሳሌ አንተ ከባባድ ምግብ በልተህ ሆደ ሲነፋ ትንሽ አምቦ አጠጥተ እንደምታገሳ መሬትን መተንፈስ አለባት ካልተነፈሰሽ በስተቀር ህይወት ሊኖር አይችልም ያህጉር መሰንጠቅ እንደው የማይቀር ነው ወይ እንጠብቀው ወይ የአዲስ አበባ ሙቀት ጨምሯል ይሄም ያሰጋል የፍሎሃው ድንገት አክቲቭ ሊሆን ይችላልና ለዛም ጥንቃቄ ያስፈልጋል እና ሁላችንም ተባብረን ሰው እንዳይጎዳ ማድረግ እንጂ በጣም ትልቅ መሬት ነው ተገንጥሎ ኢንዲያኖች ላይ የሚሳፋ ቀኑን እግዚአብሔር ያውቃል ግን አሁን ጅማሮ በጣም ፈጥኗል በተለይ ከአገር በቀል ዕውቀት መሸሽ መኮብለል መራቅ እንዴት ሊታረቅ ይችላል አሁንስ እንደው በመድራችን እየተከሰተ ያለው ነገር አሳሳቢ አይደለም ወይ ወደ መጥፎ ደረጃ እየደረሰ ነው ብለው ሲሉ እሱን ደግሞ ኒውትራላይዝ የሚያደርጉበት ብዙ ሜካኒዝም አላቸው አፍሪካ ይሄ የላትም አሁን አዲስ አበባን እንደዚህ ርቅርቅ ስናረጋት መስታወት በመስታወት ስናረጋው ህንጻው ምናምኑ ለሰማዩም ለምድሩም ብዙ የሚከብደው ነገር አለ እግዚአብሔር በሚያቀው ሰው የራሱን ነገር ይጣላል የሚል እምነት የለኝም እንኳን እኛ እዚህ እንላለን እንጂ ሰሜን አሜሪካ ብትሄድ አውሮፓ ብትሄድ ያገራቸውን ፊደል ያገራቸውን የዘመን ቀመር ያገራቸውን እሴት ለማወቅ እንዴት እንደሚፍጨረጨሩ ብትመለከት በእውነት ከኛ በተሻለ ለመብላት ራሱ እኮ አንችልም ማለት እኮ ነው ጥገኛ ሆነናል ስለዚህ ምን ጊዜም ፈላስፎች ምን ይላሉ poverty is a lack of choice ድህነት ምርጫ ማጣት ነው ይላሉ መቼም ብርሃንን እንደማየት ተስፋ እንደማድረግ ትልቅ ነገር የለም እና እውነት ተስፋ እናርግ ወይ ኢትዮጵያ የተደላደለ ነገር ላይ ወርቅ ትለብሳለች ወይ መልካም ነገር ነው ማይ አይ ዶንት ኖ ማይንድ ሴት አፕ አላቅም ሲንቀጠቀጥ እንትን ሊለኝ ይችላል ግን የሆነ ይዞት የሚመጣው በጎ ነገር እንዳለ ይሰማኛል እኔን የሚያሰጋኝ በህፃናቶች ላይ የሚደርሰው ችግር ይሄ ተፈጥሮ ነው ያውን ማንንም ሰው ሊመልሰው ማንንም ሰው ሊያዛው አይችልም ይሄ ተፈጥሮ ረድ ሰላም ጤና ይስጥልኝ እንደምን ከረማችሁ እንደምን ሰነበታችሁ እንኳን ደህና መጣችሁ ዲያጠገቤ በኢትዮጵያ ታሪክ ሲወሱ የሚኖሩ በሀገር በቀል ዕውቀት ከፍተኛ አስተዋጽኦ ለሀገራችን ያበረከቱ ታላላቅ ጠቢባን አሉ ዛሬ ከነሱ ጋር ነው እንግዲህ አጭር ቆይታ የምናደርገው በሀገራችን ኢትዮጵያ ከቅርብ ጊዜ ወዲህ ከዚህ በፊት አይተነው በማናውቀው ሁኔታ የተፈጥሮ መቆጣት እያየን ነው በተለይ መሬት ተቆጥታ እያየናት ነውና ማህበረሰቡ ምን ቢያረግ ጥሩ ነው ይሄ ነገርስ እንደው በሀገር በቀል ዕውቀት እንዴት ይታያል ሳይንሳዊ ነገሩ ምን ይመስላል የሚለውን ዛሬ እነዚህ ታላላቅ የሀገራችን ውድ ጠቢባን እንግዲህ ይነግሩናል ማለት ነው ሁላችሁም የምታውቋት በኢትዮጵያ ታሪክ በተለይ በሀገር በቀል ዕውቀት በሕክምናው ዘርፍ ከባድ አሻራ ያሳረፈች የሀገር በቀል ዕውቀት ማህተም የሆነች ሐኪም አበበች አጠገባችን አለች እንደዚሁ ደግሞ በተለይም ስጋዊውንም መንፈሳዊውንም አዋህዶ በመያዝ ሳይንሳዊውን ነገር በመተንተን ሃይማኖታዊ ነገሮችንም በመተንተን በማስተማር የሀገር በቀል ዕውቀት ላይ እንግዲህ ለመጀመሪያ ጊዜ ቴሌቪዥን ጣቢያ ላይ በማቅረብ የኢትዮጵያ ሀገር በቀል ዕውቀት እንዴት መኩሪያ እንደሆነ እንዴት ታላቅ እንደሆነ ለማህበረሰቡ ትልቅ አሻራ ያሳረፈ መጋቢ ሐዲስ ዶክተር ሮዳስም አብሮን አለ እንግዲህ አብዱል ፈታ በጣም በርካታ ስራ የሰራ ኢትዮጵያም እንግዲህ ይሄንን ስራውን አክብራ የበጎ ሰው ሽልማት ተሸላሚ ያረገችው የኢትዮጵያ ሀገር በቀል ዕውቀት በተለይ ግጭት አፈታትን በተለያዩ ብሔር ብሔረሰቦች ምን እንደሚመስል በርካታ ከ20 በላይ መጽሐፍትን ጽፎ ለሀገራችን ያበረከተ ታላቅ ሰው አጠገባችን አለና አጠቃላይ እንግዲህ ሀገር በቀል ዕውቀታችን አሁን ያለውን ጊዜ እንዴት ይመለከተዋል እያልን አጭር ቆይታ እናደርጋለን ሁላችሁም ውድ የጥበብ ቤተሰቦች እንኳን ደህና መጣችሁ እዚህ የአብይ ጾም ወቅት
ወደ ታምረኛውና ድንቅ አድራጊው በርሜል ቅዱስ ጊዮርጊስ ጸበል ጉዞ አዘጋጅተናል። ጊዮርጊስ 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 አበፈረስ መነሻችን መጋቢት 19 መመለሻ መጋቢት 28 መነሻችን ማርች 28 መመለሻ አፕሪል 6 እንዲሁም በተጨማሪ መነሻችን መጋቢት 23 መመለሻ ሚያዝያ 2 አፕሪል 1 መነሻ አፕሪል 10 መመለሻ በጉዟችን ለአንድ ቀን ገዳመ ወዲያት አቡነ ሐራ ድንግል አንድነት ገዳም የአንድ ቀን የጸበል ጥምቀትና እንዲሁም 3 የጣና ገዳማትን እንሳለማለን። በዚህ ታላቅ የጉዞ በረከት ማንም ሰው እንዳይቀር። አዘጋጅ ተርቢኖስ መንፈሳዊ የጉዞ ማህበር። በሦስተኛው ቀን ሞትን ድል አድርጎ በትንሣኤው ትንሣያችንን አወጀልን። እንኳን ለብርሃነ ትንሣኤው አደረሳችሁ አደረሰን። እነሆ ቋንቋ የነሽ ሚዲያና ኤል አኮቴት የጉዞ ኤጀንት የትንሣኤን በዓል በኢየሩሳሌም ልታከብሩ ከመቼውም በተለየ ሁኔታ ዝግጅታችንን ጨርሰን እየጠበቅናችሁ ነው። መነሻችን ሚያዝያ 5 የሆሳዕና ማታ ሆኖ መመለሻችን ደግሞ የዳግማይ ትንሣኤ ሚያዝያ 19 ይሆናል። በጉዟችን ላይ ከእስራኤል በፊት በጆርዳን ለ3 ቀን ያህል የሙሴን መቃብር፣ የናሱን እባብ፣ ኤልያስ ያረገበትን፣ ያዕቆብ ከእግዚአብሔር ጋር ሊታገለበትን፣ ዮሐንስ መጥምቅ አንገቱ የተቆረጠበትንና ሌሎችንም የምናይበት መርሃ ግብር ሲኖረን ከዚያም ወደ እስራኤል ተሻግረን 12 ቀናትን ደግሞ በመላው እስራኤልና ፍልስጤም ያሉትን ቅዱሳን መካናት እንሳልማለን። የጉዟችን ልዩነት መንፈሳዊነቱ ስለሆነ በምንሄድበት ሁሉ ጸሎት፣ ዝማሬ፣ ትምህርትና ልዩ ልዩ ገለጻዎች አይለየንም። ተጓዦቻችን ሁሉም በሚባል ደረጃ ቆራቢዎች ስለሆኑ በቆይታችን ለ3 ቀናት የቁርባን ፕሮግራሞች ይኖራሉ። በውጭም ዓለም ያላችሁ ሁሉ እናንተም ራሳችሁ ካላችሁበት ሀገር መጥታችሁ አብራችሁን መሳለም እንዲሁም እናት አባቶቻችሁን ከኛ ጋር ይዘንላችሁ እንደምንመጣ ስንገልጽላችሁ በታላቅ ደስታ ነው። ልዩነታችን መንፈሳዊነታችን። ቋንቋ የነሽ ሚዲያና ኤል አኮቴት የጉዞ ኤጀንት። መልካም ትንሣኤ። የምሕረቱን ዓመታት መቁጠር ጀመርን። ትንሣኤከ ዳርል አመነ። ስለዚህ በሀገር በቀል እውቀት እንዴት ነው? ከእናቴ ነው የምጀምረውና ይታወቃል ወይ ይሄ ነገር? የቀደሙት ሰዎች የቀደመውን ወደፊት የሆነውን ነገር የማወቅ ጥበብ ነበራቸው ወይ? እንደው እንዴት ነው የምትገልጨው? ይታወቃል። ከ34 ዓመት በፊት ነው ሊቃውንት ጉባኤ በአፋር በኩል ያለውን ነገር የተናገሩትና እኛም ግራ ተጋብተን ዴድ ቮልኬኖ ነው ብለን ነው ያሰብነው። ግን አክቲቭ የሚሆንበት ጊዜ አለ ተብሎ 4 ቦታዎች መሬት እንደሚሰነጠቅ ተናግረዋል። አሁን ትንሿ የመጀመሪያው ደረጃ ነው አሁን የታየው። ለዚህ ግን መጀመሪያ ዝግጅት ያስፈልጋል። አሁን ይሄኛው መርዛማ ውሃ አለው። ቮልኬኖ ያሸነፈ ባክቴሪያ አለ። እነዚህ ባክቴሪያዎች በሰው ላይ ከገቡ አደገኛ ነገሮችን ስለሚያመጡ ህዝቡ እንዳይጎዳ፣ መጭም እንዳይጎዳ ዝም ብሎ ነው ሳይንቲስቱም አክቲቪስቱም ወሬ ለማውራት ከመፍጠኑ የተነሳ ያ መርዛማው ባክቴሪያ በሰውነታቸው ገብቶ ወደ ህዝብም እንዳይሰራጭ፣ ወደ ሌላም አካባቢ እንዳይሰራጭ ቀድሞ የኢትዮጵያ ህዝብም የመንግስትም አካላት የእርዳታም አካላት መዘጋጀት አለባቸው። እሱ እስካልሆነ ድረስ ሁላችንም እንደሌለን መቁጠር ነው። አሁን የመጀመሪያው ደረጃ በቀይ ባህር ይሄድና አሳዎችን ሁሉ ይጨርሳል። በቅርብ ጊዜ ጀምሯል። ወደ ግብጽ ድረስ ባክቴሪያው ይሄዳል። ፕሌቱ 3ቱ ፕሌቶች ናቸው እንግዲህ አሁን የተሰነጠቁት። 4ኛው ትንሽ ራቅ ይላል። በዚህ በሳውዝ ሱዳን በኩል ነው። እነዚህ የተሰነጠቁት ባክቴሪያ ያላቸው በተለይ በዚህ በአፋሩ ያለው የአዲስ አበባ ሙቀት ጨምሯል። ይሄም ያሰጋል። የፍሎሃው ድንገት አክቲቭ ሊሆን ይችላልና ለዛም ጥንቃቄ ያስፈልጋል። እና ሁላችንም ተባብረን ሰው እንዳይጎዳ ማድረግ እንጂ በጣም ትልቅ መሬት ነው ተገንጥሎ ኢንዲያን ኦሽን ላይ የሚንሳፈፈው። ቀኑን እግዚአብሔር ያውቃል። ግን አሁን ጅማሮ በጣም ፈጥኗል። እንደውም እኛ ካወራንበት ጊዜ አሁን እኮ ፈጣን ነገር እያየን ነው። ይሄ ቆሻሻ ውሃ፣ የተገኘችው ሀይቅ፣ እነዚህ በሙሉ መርዛማ ናቸው፣ ባክቴሪያም አላቸው። እንግዲህ ታሪኩ ባለቤት ስለነበርሽ ያኔ ስትናገሪ እውነት ለመናገር እኛም ካንቺ ሰምተን መጽሐፍትም አይተን አገላብጠን ይህንን የሚመለከት የመርሃ ግብር በዩቲዩብም ሰርተን ነበረ። በወቅቱ ብዙ ሰው ይህንን ለማመን
ይከብደው ነበር። ያው የሀገር በቀል እውቀቶችን እውቀት ናቸው ብሎ የመቀበል ድክመት አሁን እያየን ስለሆነ እንደዛ ይባል ነበር። አሁን ግን እንደገና እንደ አዲስ በየቦታው ዶክተር ሮዳስ መጋቢ ሐዲስ እና አንቺ ያደረግሻቸው የዛን ጊዜ ስታቀርቡት የነበረው ነገር እንደገና እንደ አዲስ እየታየ ያኔ እንደዚህ ተናግሮ ነበር ወይ እየተባለ ነው ያለው እና አሁን ወደ መጋቢ ሐዲስ ዶክተር ሮዳስ ልሂድና እንዴት አየው አሁን ክስተቱን ቀድማችሁ አቅርባችሁ ነበርና አሁን እንደው ይሄ ነገር ከሳይንስ አንፃር ከኢትዮጵያ አሁን ካለችበት ሁኔታ አንፃር ከሀገር በቀል እውቀት አንፃር ደግሞ አንተ እንዴት ታየዋለህ? መልካም መምህር መስፍን አክብራ ስለጋበዝከን ከረጅም ጊዜ በኋላ ስላገናኘህን በጣም እናመሰግናለን። ከሐኪም አበበ ሽፈራው ጋር በአንድሮሜዳ የቴሌቪዥን ቻናል ያኔ ጄቲቪ ኢትዮጵያ ነበር የሚተላለፈው 2011 ይመስለኛል የመጀመሪያውን ቃለ መጠይቅ ያደረግነውና ስለዛ ቃለ መጠይቅ ሳስብ በጣም ብዙ ትውስታዎች አሉና ተከታታይ መርሃ ግብሮች ነበር ለ3 ሳምንት የዘለቀው የብዙ ሺህ ዓመት የኢትዮጵያን የቀደመ ስልጣኔ ነበረ ሐኪም አበበች የዳሰሱት በዛን ጊዜ በጣም ብዙም ተመልካች የነበረው መርሃ ግብር ነበረ። እንደ አጋጣሚ ደግሞ ስለ ርዕደ ምድሩ ስለ መሬት መንቀጥቀጥ ስለ መከፈሉ አንስተን ነበር ዳሰነው ነበረ። እንደገና አዲስ ዓመት 2012 ሲገባ ደግሞ እኔ ዶክተር ጌትነት ዶክተር አብርሃም በነበርንበት በሳቸው ቤት በነበረው መርሃ ግብር ላይ ድጋሚ ተነስቶ ብዙ ሀሳቦች ነበር የተነሱት ሰፋ አድርገው ዳሰውት ነበርና ያ ከብዙ ዓመት በኋላ እንግዲህ ከ6 ዓመት በኋላ ድጋሚ ተነስቶ በቲክቶክም በተለያዩ ማህበራዊ ሚዲያዎችም ላይ ሲተላለፍ አሁን ያደረግን እየመሰላቸው ሰዎች እየደወሉ ሐኪም አበበች የት ናቸው ይሉኛልና ትኩስ ሆኖ ቫይራል ወጥቷልና በጣም የሚገርም ነው። በጣምም ተመልካች ያገኘ ነው። ብዙ ቦታ ብዙ ሚዲያዎችም ላይ ተቆርጦ ሲወጣ አየዋለሁና ይሄ የሚያሳየን ሐኪም አበበች በዛን ጊዜ የተናገሩት ነገር አሁን እውን ሆኖ ሲታይ በሀገር በቀል እውቀትና በሀገር በቀል ምርምራችን እንድንኮራ ያደርገናል የሚል እምነት ነው ያለኝ። እንግዲህ እንደሚታወቀው ያው ርዕደ ምድር በምድራችን ላይ በተለይ ዩኤስጂኤስ ይመስለኛል የዩኤስ ጂኦሎጂካል ሰርቬይ ቢያንስ ዲቴክት የሚያደርጋቸው ወደ 500,000 የሚጠጉ ርዕደ ምድር ግሎባል ያሉ እና 100,000 ነው ፌልት የምናደርገው ከዛ መካከል ወደ 100 ነው ትንሽ ጎዳ የሚያደርገው እንጂ በመላው ዓለም ርዕደ ምድር ያለ ክስተት ነው። ሀገራችን ኢትዮጵያ በታሪክ የተመዘገቡ ርዕደ ምድሮችን ከዚህ በፊትም አስተናግዳ ነበረ ታውቃለች። ለምሳሌ አንዳንድ ምሁራን በዚህ ላይ ጥናት ያቀረቡትን ስመለከት ከ1888 በኋላ እንደገና በ1898 ከ10 ዓመት በኋላ ርዕደ ምድር ተከስቶ የተወሰነ ጥፋት አጥፍቶ ነበረ። በ1953ም እንደዚሁ ጉዳቶች ኢትዮጵያ ላይ አድርሶ ነበርና በተለያየ ጊዜ ያጋጥማል። አሁን ደግሞ ሁኔታ ሁሉ ጨመርመር እያለ የመጣበት ጊዜ ነውና ሐኪም አበበች እንደጠቀሱ ሰፊ የሆነ ጥንቃቄ የሚያስፈልገው ሰዓት ላይ ደረስ ይመስለኛል። እንግዲህ ርዕደ ምድርን ከብዙ አይነት መልኩ ባየው ጥሩ ይመስለኛል። ቅድም ቁጣ ነው ያልከው እንዳለ ሆኖ ከቁጣ ባለፈም ደግሞ በረከትም የሚሆንበትም አጋጣሚ አለ። ምክንያቱም ምድር እንግዲህ እግዚአብሔር ሲፈጥራት ዳይናሚክ ይሄ ራሷን የምታስተካክል አድርጎ ነው የፈጠራት። ሁሉ ጊዜ እንደዚህ ሆና ብትኖር ኖሮ ሰው መኖርም አይችልም ነበረ። ለምሳሌ አንተ ከባባድ ምግብ በልተ ሆድ ሲነፋ ትንሽ አንቧ ጠጥተ እንደምታገሳ መሬትም መተንፈስ አለባት። ካልተነፈሰች በስተቀር ህይወት ሊኖር አይችልም። ስለዚህ ርዕደ ምድር እንደ በረከት ብናየው ብዙ ነገር ይጠቁማል። አንደኛ እዛ አካባቢ ማዕድን እንዳለ የሚያሳይበት አጋጣሚ አለ አንደኛው ነው። ሁለተኛው ግን ለምሳሌ እሳተ ገሞራ ሲወጣ መሬትን በብዙ መልኩ ሊያበለጽጉ የሚችሉ ንጥራተ ነገራትንም ጨምሮ ከመሬት በታች ያሉትን ወደ ላይ ያወጣል። ርዕደ ምድር አዲስ በረከት ለምሳሌ ተራራ፣ ሸንተረር፣ ሐይቅ፣ ወንዝ፣ ውቅያኖስም ጭምር ይፈጥራል። ይሄ እንግዲህ የምድርን ቅርጽ በማስተካከል ደረጃ የራሱ የሆነ አዎንታዊም ነገር አለው። ከጥፋቱ ባሻገር ጥፋቱ እንዴት እንከላከል ራሱን የቻለ አንድ ሀሳብ ነው። ሌላው ሰው ሰራሽ ምክንያቶች መሬትን ሊጎዱ ይችላሉ። ለምሳሌ ጊዜውን ያልጠበቀ አደገኛ የሆነ መሰረተ ልማት ቢሰራ መሬት ራሱ ጫናውን መቋቋም የሚያቅታት ጊዜ አለ። ለምሳሌ ደኑን ብንመነጥረው የመሬት ሳምባ ማለት ነው፣ መተንፈሻ ማለት ነው፣ መልሶኛን ይጎዳናልና ሰው ሰራሽ ምክንያቶች አሉ፣ የሴስሚክ እንቅስቃሴዎች፣ የተፈጥሯዊ እንቅስቃሴዎች አሉ። ሶስተኛ ደግሞ መሬት ራሷን ለማስተካከል በምትሄደው የራሷ የሆነ ምህዋር የሚከሰቱ ነገሮች አሉና በብዙ መልኩ ብናየው መልካም ይመስለኛል። እንግዲህ ወደ ሌሎች ወንድሞቼና እናቴ ሄዳለሁ። እሺ መለሳለሁኝ። አብዱልፈታህ ጋር ሊደሙና እንግዲህ ብዙ ሀገር ዞርሃል፣ ብዙ ክልሎች አይተሃል፣ የብዙ ሀገር ጎሳዎችን
አስተዳደር ህግ ስታጠና ነበርና እንደው እንደነዚህ አይነት ጉዳዮችን ያጋጠመ ወይም በጥናት ውስጥ የምታስታውሰው ነገር አለ ወይ? መልካም። በመጀመሪያ እህቴን ሐኪም አበበችን ከማመስገን ልጀምር። እርግጥ መድረኩ አንተም ስላስተባበርከውና ስላገናኘህን አንተን ማመሰግናለሁ። ወንድሜ ዶክተር እሱንም አስታውሳለሁ። እሷን ማመስገን የፈለኩት ምንድነው 2014 እንደዚሁ አንድ መድረክ ላይ ስናወራ እንደዚህ አይነት ሾው ስንሰራ ሰሜን ምስራቁ የሀገራችን ክፍል በጣም ያሳስበናል። እዛ አካባቢ የሚመጣ አስፈሪና ከባድ ነገር አለ የተናገረችው። እንደውም ሰሞኑ እንግዲህ ፈልጌ ጎግል አድርጌ እንደገና አወጣዋለሁ። እንደዚህ ነው ያለችው እና ምን ሊሆን ይችላል ብዬ ከዛ በኋላ ብዙ ነገር ሳስብ ነበረ። አሁን እንደተባለው በዚህ አመት ነገሩ በዚህ ደረጃ ገፍቶ ሲመጣ ያ እሷ ያለችው ነገር የበለጠ እያቃጨለብኝ እንደው እሷን ፈልገን እንዴት ፍታትም ከሆነ ፍታቱን መቼም በዚህ ሀገር ፍታትና ተውባ ቀርቷል። እንደው ብዙ ነገር በላኡን እሱ ነበረ ሲወስድልን የነበረው እና ሲገርመኝ ኖሯል። እና እህቴ ከረጅም ጊዜ ጀምራ ዶክተርም አብረው ሲሰሩት በነበረው ፕሮግራማቸው ብዙ ሲነግሩን ነበረ። ያው አትስሙ ያለን ትውልዶች ተፈጠርንና ነገሩ በዚህ ላይ ሆኗል። የሀገር በቀል እውቀቱ ላይ በነገራችን ላይ ያው የሀገር በቀልኛ ስናጠናው የነበረው የአስተዳደር ስርዓቱ ብቻ አልነበረም። ያው አጠቃላይ ሆሊስቲክ በሆነው መልኩ ስለሆነ ይሄ ከተለያዩ ከበሽታው ጋር ተያይዞ ከድርቅ ጋር ተያይዞ ከርዕደ መሬት ጋር ተያይዞ ከሌሎችም እንደዚህ ህዝብንና ሀገርን በከፍተኛ ደረጃ ሊጎዱና ሊቀይሩ የሚችሉ አደጋዎች ጋር ተያይዞ እውቀት ያላቸውን አባቶች እናገኛለን። በዛ በስርዓቱ በየባህል ስርዓቱ መሪዎች ውስጥ የዚህ ዘርፍ አለ። አያና የተለያየ ስም አላቸው። ኤክስፐርቲስ ናቸው። እንደ ሳይንስ ብትወስዳቸው ኤክስፐርቲስ ናቸው። አንዳንዶቹ አያና ይሏቸዋል። ለምሳሌ የስነ ኮከብ የስነ ምንድነው የስነ ፈለኩን ፓርት የሚይዙ አባቶች አሉ። በዛ ስርዓቱ ውስጥ የተለያየ ኤክስፐርቲስ አሉ። አሁን እንደውም የገረመኝ መድዓ የሚባለው የአፋር እንዲ ጉዳዩን ከአፋር ጋር በጣም ስለተያያዘ እሱን ስናጠና መጽሐፉም ወጥቷል ኦልሬዲ። መድዓ የሚባለው የአፋር የባህል ስርዓት በየ7 አመቱ ሊከሰቱ የሚችሉ ከባድ አደጋዎችን ዲቴክት የሚያደርጉ አባቶች እንዳሏቸው ነግረውናል። የየ7 አመቱ ድሮ እንደውም የ70 አመት ነበረው፣ ግን እሱን አቅቶን ነው። አሁን ቢያንስ ግን በእኛ ዘመን በእኛ እድሜ በእኛ ትውልድ የ7 አመቱን ድርቅ፣ ርዕደ መሬት፣ ከባድ ወረርሽኝ እነዚህን ነገሮች ዲቴክት አድርጎ ለሰዎች ቅድመ ጥንቃቄ አድርገን ዝግጅት አድርገን ህዝባችንን ስናድን ነኖር ነው፣ ስናተርፍ ነኖር ነው። በዚህ በረሃ ብዙ ነገሮች አልፈዋል። ይህንን ምን የምናገኘው ከሰማይም ከምድርም ከእንስሳትም ከእጽዋትም ከምንም ኢቭን ከንፋስም ከስነፈለክም እውቀቱ ሰብስበን ይህንን ነገር ትንበያ አድርገን ለሚመጣ ሁሉ ቅድም እህቴ እንዳለችው መንግስት ዝግጅት ማድረግ አለበት ስትል ነበርና ህዝብም እነሱም በራሳቸው እንደዚህ ስርዓቱን ሲመሩ በነበረበት ጊዜ ያንን ያደርጉ ነበር። አለመታደል ሆኖ አሁን ያም እውቀት አይደለም ተብሎ ያው እነሱም አባቶች አሁን ክብር የላቸውም፣ ምስጋና የላቸውም፣ አገልግሎት የላቸውም፣ ተጥለዋል። ቢናገሩም የሚሰማቸው የለም። በቃ ቁጭ ብለዋል። በየቤታቸው የሚመጣውን ነገር በቻሉትን ያህል ጸሎት እያደረጉ ቁጭ ብለዋል እንጂ ምንም ሚና የላቸውም። አሁን
ኦልሬዲ ምክንያቱም ትውልዱን የሚነግረው የሚያስተምረው እነሱ አይደሉም። አሁን ወይ ሚዲያው ነው ወይ የመንግስት መዋቅሮች ጋር ተያይዞ ነው። ያ ስርዓት መሪዎች ከጥቅሙ ከአገልግሎት ውጭ ስናደርጋቸው ይሄ ሁሉ እውቀት ቀርቷል እና እንደዚህ ነገሮች መኖራቸውን እናውቃለን ለማለት ያህል ነው። በጣም አስደናቂ ነው። እንግዲህ ከ7 ዓመት በፊት ሀገር ሊገጥማት የሚችለውን ነገር አጥንቶ ትውልድ እንዲዘጋጅ ነጋሪ እውቀት እንግዲህ እዛ አፋር አካባቢ ይሄ ነገር ራሱ መኖሩ አስደናቂ ነው። አሁን እዛ አካባቢ ያሉ አባቶች ጠቢባኑ ቢያዙ ኖሮ እንዲህ አይነቱን ነገር ደግሞ የበለጠ ይነግሩን ነበረ እና እንግዲህ ኢትዮጵያ የራሷን እውቀት የራሷን መልክ እያፈረሰች የሌላ ሀገር መልክ ለመያዝ የምትሞክር እየሆነች እየመጣች ስለሆነ ብዙ ነገር በእርግጥ እያለፈን ነው። እንግዲህ እንመለሳለን ወደዛ ብለን ተስፋ እናደርጋለን። ሐኪም ወደ አንቺ ልመጣ ነው። እንግዲህ እንደባለፈው ስታነሺ ለሰው መቀበል ከብዶት የነበረው ምንድነው የመሰንጠቅና የአህጉር መከፈል ጉዳይ አለ ብለሽ ስትናገሪ ነበር እና ያ ሰው መቀበል ከብዶት ነበር። እንዴት ሊሆን ይችላል ይሄ ይል ነበርና አንድ ጊዜ ግን እና በአንድሮሜዳ ቴሌቪዥን ከቀረበ ከ2 ዓመት በኋላ ኢቲቪ መጥቶ ሳይንቲስቶች ኬንያ መጡ፣ ኢትዮጵያ መጡና አፍሪካ የመከፈል አደጋ ያጋጥማታል ሲባል ሰው ይሄኛውን መቀበል የከበደው ሰው ያኛውን ግን ለመቀበል ሲሞክር አየንና በእውነት እኔ አሁንም መልሼ ሎሬት ጸጋዬን አነሳለሁ። ፊደላትን አዋህዶ ከኢትዮጵያ ጎሳዎች ጋር በሙሉ አዋህዶ ኢትዮጵያ በነፍስም በስጋም የሰው ዘር መገኛ ነበረች ብሎ ሲናገር አይሰሙትም ነበርና አንድ ፈረንጅ መጥቶ አፋር ሄዶ እንደውም በቃ በጣም ጥልቅ የሆነ ጥናት አድርገው ኢትዮጵያ እኮ የሰው ዘር መገኛ መሆኗን በጣም ትልቅ ሳይንቲስት አረጋገጠ እና ጥንት ስትለው የነበረው እስኪ ንገረን ሲሉት ያኔ ስጮህ የት ነበራችሁ? እኔን ተውኝ፣ ነጩን ተከተሉ። አታከብሩም መጀመሪያ ስንናገር፣ አትሰሙም መጀመሪያ ስንናገር፣ ለኔ እውቀት ማረጋገጫ ነጩ ከሆነ ነጩን ተከተሉ አላቸውና አሁንም የሀገር በቀል እውቀትን ትውልዱ እንዲሰማ እንደው የዛን ጊዜ እንዴት ነበረ አንቺ ሁኔታውን ያየሽው? ይሄስ የአህጉር መሰንጠቅ እንደው የማይቀር ነው ወይ? እንጠብቀው ወይ? የሀገር መሰንጠቁ እነሱም አሁን ጥሩ አድርገው እያወሩት ነው። መልካም እንግዲህ በጉዟችን በልደቱ ጉዟችን የታምረ ማርያምን ብርሃናን ይዘን ሄደን እንዳያችሁ ታስረክበናል። በጣም ብዙዎቻችሁ ደግሞ አለፈብን ብላችሁ ተቆጫችኋላችሁ። አሁንም እነሆ ለትንሣኤ እዛው የምንሄድበት ቀራኒዮ ባሉት 2 አብያተ ክርስቲያናት ለቅዱስ ሚካኤልና ለአባታችን ለመድኃኔ ዓለም ለሁለቱ መጻሕፍት እንደዚሁ አዘጋጅተን በጣም የተቆጫችሁ ሰዎች አሁንም ይሄንን እድል አመቻችተናል። ድርሳነ መድኃኔ ዓለምና ድርሳነ ሚካኤል ሁለቱን መጻሕፍት ይዘን እንሄዳለን። ስለዚህ ክርስትና ስማችሁን በሁለቱ መጻሕፍት እንጽፋለን የምትልኩ ሰዎች ያው እንቀበላለን። በዚህ ስልክ አናግሩ። ከበዛችሁ ደግሞ እዛው ኢየሩሳሌም ለደብረ ገነት ቅድስት ኪዳነ ምሕረት ታምረ ማርያምን ይዘን እንሄዳለን። በረከቱን እንድትካፈሉና አሁንም እድሉ እንዳለ ለመግለጽ ለማሳሰብ ነው። አመሰግናለሁ። ግን የተሰነጠቀበትን ምክንያት ወይም ለምን እንደዚህ ፈጠነ የሚለውን ማንም ሰው እንትን አላደረገም። ሳይንቲስቶች እከተላለሁ፣ እኔም አነባለሁ፣ ወንድሞቼም እንግዲህ ይልኩልኛል አንዳንዱን። ኢትዮጵያ ላይ ከባድ መሰንጠቅ የሚደርስበት ምክንያቱ ማዕድናት በጣም ብዙ አሉ። ወርቅ በተለይ ወርቅ ለመሰንጠቅ፣ ወርቅ ለመፈንዳት፣ ወርቅ ፈሳሽ ሆኖ ለመውጣት ከእሳተ ገሞራ ውስጥ የመጀመሪያው ደረጃ ነው። ለምሳሌ እዚህኛው ወርቋ ቀለጠ። ከዛ በኋላ የጋዝነት ስሜት ያላቸውን ወደ አንድ ቦታ ሰበሰባቸው። የወርቅ ትልቁ ስራ ከኦክሲጅን አይቀላቀልም። ወርቅ ነሐስ ይቀላቀላል፣ ብረት ይቀላቀላል፣ መዳብ ይቀላቀላል። ሌሎቹ ማዕድናት በሙሉ ከኦክሲጅን ጋር ይቀላቀላሉ።
ወርቅ ግን አይቀላቀልም። መቅለጥ ከጀመረ መመለሻ የለውም። ሁሉም ጋር ይሄዳል፣ ይንሸራተትና ይነቃቀላቸዋል፣ ለመፈንዳት ዝግጁ ያደርጋቸዋል። ስለዚህ ከስር ያለውን አሁን እኛ መርዛማ የምንለው ምናልባት ለዓለም ዶክተር አዳስ እንዳለው ለዓለም የሚተርፍ ትልልቅ ጥሩ ነገሮችን ይዞ ወጥቷል። ወደዚህም ወደ ላይኛው ወደ ሰሜንኛው ክፍል እስከ ራስ ዳሽን ድረስ በሚካሄድበት ሰዓት በአይከል ጊዜ በእናታችን አይከል ጊዜ የነበሩ ማዕድናትን ያወጣቸዋል። አይከል ማለት የኖህ ሚስት እናት ናት እና ቅማንቶች የእሷ ዝርያዎች ናቸው። እንደውም ያመልኩባታል። እሷ የምትጠቀምባቸውን ማዕድናት በሙሉ ያወጣል ብሎ የኛ ጉባኤ ያምናል። ወርቁ ነው ግን ዋና ወሳኙ። ምንም ስለማይቀላቀለው ለመሞቅ ለመፍላት ዝግጁ ነው እና ከፈላ ደግሞ ቶሎ አይወርድም፣ ምክንያቱም ኦክሲጅን አይቀላቀልም። ያን ምክንያት አጥንቶ እዛ ቦታ ላይ ያሉትን ጂኦሎጂስቶቹ አዘጋጅተው ህዝቡን እንትን ርዕደ መሬት ወደማያጋጥመው እኛ እንኳን እኮ እነሱ ያሉትን ይዘን ተከትለን የት ጋ ነው ብለን በጠልሰሙ ሄደን አውቀናል። እነሱ ደግሞ በመሳሪያዎቻቸው ማወቅ አለባቸው። ኢትዮጵያ ቦዝና አታውቅም። በንጉሱ ጊዜ ታይቷል። ይሄ የታየበት ምክንያት እንደውም አቶ መንገሻ አረሩ የሚባሉ አንድ ሰው ፈረንጆቹን እየያዙ ይዞሩ ነበር ኢንተርን አፍሪካ የሚባል ቡድን ውስጥ እና ብዙ ቦታዎች ምናልባት ካርታ ድርጅት ውስጥ እንኳን ቢፈለግ ይገኛል። እሳቸው እዛ ነበር የሚሰሩት። በጣም ጎበዝ ሰው ነበሩ። እኛ ስንዞርና ይሄን ጥናት እንዴት ነው እሱ ለማወቅ ብለን ስንሯሯጥ እሳቸው ጥቆማ ይሰጡን ነበር። እንትናቸው ተከትለው ጭቃ የተሸካሚ ናቸው እንጂ ሰውየው ተምረው ጂኦሎጂስት አይደሉም። እና ህዝቧ ያውቃል፣ የኢትዮጵያ ህዝብ ያውቃል። ትንሽ ነገሮች ለማግኘት ብሎ ነው እዛ እሳት ላይ የሚጣደውና ከእሳቱ ህዝቡን የሁላችንም ስራ መሆን አለበት፣ ማዳን አለብን። ድንገት ቢፈነዳ ሊያለብሰው ይችላል። ፎቆች የሚሰሩት አላግባብ ግንባታዎች የሚሰሩት ቅድም እንዳነሳችሁት እንትኑን ሊያፋጥኑት ይችላሉ። ክብደት ሲሰማው አሁን የፍል ውሃ ዙሪያ የተሰሩ ነገሮች ብዙ አይመቹኝም። ከድሮ ጀምሮ እናገራቸዋለሁ። ድንገት አይታወቅም፣ እንጦጦ ላይ አይታወቅም፣ ወደ ታችም ስንሄድ የረር ላይ አይታወቅም። እነዚህን የጂኦሎጂስት ስራዎች ሆነው የኛን ጥቆማም እየሰሙ ቢሰሩት ህዝቡን ከችግር አገሪቷንም ካደጋ ያድናሉ። ባህሉን ቢንቁት እኮ እሱ ንቋቸዋል። አሁን ይገርማል። ዘመናዊው ሰው ባህሉን ንቆ ሲባል እኔ አሁን ንቀቱ አይታየኝም። ምናልባት እኛ ንቀን ትተናቸዋል። እኔ አንድ ባለሙያ ቢመጣም ጊዜ ሰጥቼ አላናግረው። አንድ ትንሽ ተማሪ ግን አንድ ዩኒቨርሲቲ ተማሪ 2-3 ቀን ጊዜ ልሰጠው ይችላል። መናቃቸው ራሳቸውን ነው የሚጎዳው እንጂ እኛን አይጎዳም። በበለጠ ግን ሰፋ ያለ መሬት ነው የሚነቀለውና ከናቱ አፍሪካ ኢትዮጵያ ሆኖ ግን ደሴት ሆኖ ያገለግላል። ከደሴቶች ግን በላይ ነው። ብዙ ሀገሮች ይዋጣሉ። አሁን የምንጣላቸው ሀገሮች ሁሉ ይዋጣሉ። ብዙ ጊዜ አይኖራቸውም። አሳው ግን ማለቅ ጀምሯል። መርዛማው ውሃ ወደ እንትኑ ወደ ባህሩ እየገባ ነው። ምንም ሊመልሰው አይችልም። ይመጣል አሳው ያንን መርዝ ሸሽቶ ሲሄድ እያስከተለ ውሃውን ይሄድና ይቀላቀለዋልና አሳዎቹ የባህር ሀብቶቻችን እንትን ይላሉ። ምንላትም ጅቡቲ ምንላትም እንግዲህ አሰብ እንትኑ ውሃው ይውጣታል። የሚያጣላንም ነገር ላይ ያጣላን ይችላል። በቅርቡ እግዚአብሔር ነገሮችን ሊያስተካክላቸው ይችላል። ወደ ሌላ ጋር እሺ። አይ እስኪ አንድ ጥያቄ እዚህ ላይ ልጨምርና አሁን በሳይንሱ በኋላ ለዶክተር ሮዳስን ማብራሪያ እንዲሰጥበት እድሉን ሰጠዋለሁኝ። በስፋት እየተነገረ ነው። ከ7 እስከ 10 የሚደርሱ ሀገራት ከኢትዮጵያ ጋር ተቀላቅለው አሁን ኡጋንዳ እንደዚህ የተጠሩ ሀገራት አሉ። እነሱ ተቀላቅለው ለብቻቸው አንድ ደሴት ይሰራሉ። ቀሪው የኢትዮጵያ ክፍል ደግሞ ያው አፍሪካ ሆኖ ይቀጥላል ከሌላው ጋር ተያይዞ የሚል ሰፊ ጥናት ነው አሁን እየተሰጠ ያለው። እኔ እንኳን ባየሁት ወደ 8 የሚደርሱ ትልልቅ ተቋማት በተቋም ደረጃ ይሄንን ነገር አጥንተው ሲኤንኤን፣ ቢቢሲ፣ አልጀዚራ በተሰኙ ታላላቅ ጣቢያዎች ላይ ሲያቀርቡ አይቻለሁ ዶክመንተሪ እና የኛ ከአገር በቀል እውቀት ከዚህ ጋር ነው ወይ የሚስማማው? ከአፍሪካ ሀገራት መጥተው ተቀላቅለው ነው ደሴቱን የሚሰሩት? እንግዲህ ለሁለት ከተከፈለች ኢትዮጵያ ነው ወይስ ብቻዋን ነው የምትሆነው የሚለውን እንዴት ነው የምናየው? ጅራት ሊኖራት ይችላል።
ለምሳሌ ኬንያ ራሷን ችላ ነው፣ ግን ኢትዮጵያ ናት። ምናልባት ሶማሊያ ያው ኢትዮጵያ ሶማሌ ነው የሚተርፈው። ሶማሊያ ከኛ ጋር ናት። ጅቡቲንም አናገኛትም። ከዛ ደግሞ ኤርትራን አናገኝም። እነማን ናቸው ከኛ ጋር? ሱዳንም ከግማሽ በላይ መሬት ውሃው ይውጣዋል። ለምሳሌ ካይሮንም ይውጣታል። አባይም ወደ እንትኑ ነው የምትመጣው፣ ወደ ደሴቱ ነው የሚመጣው። ጣና አባይ ወደ ደሴት ነው የሚቀላቀለው። እነዚህ ከመጡ 20% ነው የሚቀረው ኢትዮጵያ ከአፍሪካ ጋር። ይሄ እቺኛውም ግን አፍሪካ ሆና ልጆቿን ሳትተው ነው የምትቀመጠው። ኬንያም ከእንትኗ ጋር ትቀላቀላል። ዩጋንዳም የሞተው ቦታዋ ቀርቶ እንግዲህ አሁን በዚህ መሀከል ላይ ሌላ ፕሌት አለ። ያ ፕሌት ነጭ አባይ ውስጥ ነው ያለው። እሱ አውስትራሊያ ከተገኘችዋ አዲስ አገር ጋር ይገናኛል። ፕሌት ነው፣ የመሬት ወለል ነው። የመሬቱ ሳህን ከዛ ሲገናኝ ያቺ ደሴት ስትወጣ ይሄ ወደ ታች ያዘነብልና ሳውዝ ሱዳን ምናልባት ከኢትዮጵያ ጋር ዝምድና ሆኖ ይቀጥላል። እንግዲህ ጥሩ ነገር የሚኖረን ከሳውዝ ሱዳን ያቺ የቀረችው ኢትዮጵያ ወደ ሳውዝ ሱዳን ትሄዳለች፣ ወይ ሳውዝ ሱዳን ወደ እነዚህ ወደኛ ከኛ ጋር ብዙ ዝምድና አላቸው እንጂ ኢትዮጵያ ናት በቃ። ያንም ያ ፕሌት እስካሁን አልተነገረም፣ እኔ አልሰማሁም። እንግዲህ የኛ የመጨረሻ ወለል ሌላ ዓለም ይፈጥራል ተብሏል። ግን አሁን ቸኮለኛ ገና ወደፊት ነው፣ ከኛ ካለፍነ በኋላ ይሆናሉ ለኔ የጠበቅነው ነው። አሁን ግን ታይታለች። ትልቅ ናት፣ ግን ደሴት አይደለችም ያቺ ዓለም። ከዛ ከፕሌት ጋራ ሌክ ቪክቶሪያ ከዛ ከፕሌት ጋራ ትገናኛለች እና የዩጋንዳ መገንጠል እርግጠኛ አይደለሁም። ግን ይታወቃል ማለት ነው ከሆኑ የአፍሪካ ሀገራት ጋር እንደዚህ አይነት ነገር እንዳለ ማለት ነው። እኔ ብዙ ጊዜ እመላለሳለሁ ሳውዝ ሱዳን፣ ምንም ምክንያት የለኝም፣ ይሄንን ለማየት ነው የምሄደው። በፊት የውሃው ፍሰት በደቂቃ የተወሰነ ካርቱም ለመድረስ ብዙ ደቂቃዎችን ይቆጥር ነበር። አሁን ግን ቶሎ ነው የሚደርሰው። ካርቱም በሰኔል አድርገን በላስቲክ አሽገን ውሃው ላይ ስንለቀው ካርቱም ኢትዮጵያ አባይና የነጩ አባይ የሚቀየጡበት ቦታ ላይ ይቀበሉታል። የዛ ደቂቃ ከድሮ በጣም 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 ፈጥኖ ነው የሚደርሰው። ፕሌቷ እንዲህ ብላለች። በቃ ያቺኛውን ፕሌት እየነቀለች እያወጣቻት ነው። እና እንግዲህ ይሄ ጠልሰሙ ላይ አለ ማለት ነው። አዎ አለ። እሱም ማንበብ ነው አሁን ለእንደዚህ አይነት ነገር። እንግዲህ አንድ ዩኒቨርሲቲ እናንተ ዶክተር ሮዳስ ላይ አስባለሁ። በፊቱንም ያኔም ሲጠይቀኝና ፍጥነቱን ሳየው እነዚህ ልጆች አድገው አንድ ዩኒቨርሲቲ ይፈጥራሉ፣ አንድ የምርምር ማዕከል ይፈጥራሉ ብዬ ውስጤ ዶክተር ሮዳስ ላይ ያስባል። እርግጠኛ ነኝ ደግሞ አንድ ቀን የአእምሮ ነገር የእግዚአብሔርን ፈቃድ ይኖርበትና እነዚህን መጽሐፍቶች ማን ነው የሚረከበን? ግድ ነው እነሱን ይዳስሳል። በተለይ ዶክተር ሮዳስን ይዳስሳል። እናወራለን ከትልልቅ ሽማግሌዎች ጋር በመሞትና በህይወት ውስጥ መካከል ያሉ የሞቱም አሁን ቅርብ ጊዜ የሞቱትም ሁሉም ዶክተር ሮዳስ ላይ ሀሳብ አላቸው። እንግዲህ ጉባኤያችን ከአንዴ ሁለቴ ሞክረን ይሄ ጦርነቱ መጣብንና ሳናሰባስበው ቀረን እንጂ አንዱ አካላችን ሆኖ የራሱን ወገኖች ሰብስቦ አንድ ትልቅ ነገር ይፈጥራል ተብሎ የታጨው እኔው ስላመጣሁት ዶክተር ሮዳስ ነው። እግዚአብሔር ረድቶት የኢትዮጵያ ሕዝብም ተጨምሮበት ሀሳብ ነው። ለሰው ልጅ ገንዘብ አይደለም። ብዙ ነገሮች ዓለምን ሊያስተምሩ የሚችሉ ኢትዮጵያ ላይ አለ። አሁን ስለ መጽሐፈ ሄኖክም ሲነሳ ይሄ ነገር እኮ ከጠልሰም ውስጥ የሄኖክ ጠልሰም ውስጥ ነው የተገኘው። ገና ትራገፋለች ዓለም። ከሰማይ የሚወድቁም አሉ። ዶክተር ሮዳስ መጋቢ ሐዲስ ነው እኔ ደስ የሚለኝ ስጠራህ መቼም እና አሁን የምሰማው ትልቅ ኃላፊነት ነው። እንግዲህ የብዙ ሊቃውንትን ሀሳብ በተቋም ደረጃ ለማቋቋም መታሰብ ትልቅ ነገር ነው። እንትኑም አለ የዚህ ቤተ ክርስቲያኑም ዩኒቨርሲቲ ሊቃውንትም እኛ ጋር ተሰብስበው ነበር። አንተ አሜሪካን ሆነህብን ነው ሳናገኘህ የቀረ ነው። ሀሳቦቹን ከነሱም ጋራ እንዳሰሳቸዋለን። በጣም በጣም በድንቅ ሁኔታ ትልልቅ ሊቃውንቶች አቡነ ፊሊጶስ ይዘው መጥተው እዛ ታች በዚህ ጉዳይ ላይ አውርተናል። ትልቅ ነገር በኢትዮጵያ ይፈጠራል። ሰው ሳይሆን እግዚአብሔር ይፈጥራል።
እስላሞች ቢሆኑም ወገኖቻችን ናቸው። ከኛ ሃይማኖት ውጭ ቢሆኑም ወገኖቻችን ናቸውና ጭንቅላት ያለው እግዚአብሔርን የሚፈራ ሰው ተፈጥሮ ይሄንን ነገር አንድ ደረጃ ላይ ሀገራችን ከማንም የተሻለች ሀገር ዩኒቨርሲቲ ለሰው አዲስ ነገር አይደለም። ምርምር ማዕከል ለኢትዮጵያ አዲስ ነገር አይደለም። ድሮ የነበረ ነው። ከኛ ነው ኮፒ ያደረጉት። ሕክምና አዲስ ነገር አይደለም። ለምሳሌ ማዋለጃችን በእንጨት ተሰርቶ የስንት አመት ማዋለጃ አሁን ዘመናዊ ተደርጎ ድንቅ ድንቅ የሚወራበት ኢትዮጵያ ድሮ የነበራት ናት ነውና የኢትዮጵያ ልጆች ደግሞ አሁን ያንን ይዘው ጥሩ ነገር ይሰራሉ የሚል ሙሉ እምነት አለኝ። ከዛም በላይ ደግሞ በሮዳስ ላይ ብዙ ትግስቱ ረቂቅ ሀሳቦቹ እኔ መጀመሪያ ሲጠይቀኝ ሰዎች መተውበት የማያውቁበት አካባቢ ሩቅ ባላገር ውስጥ መጥቶ ነው የጠየቀኝና ጥንካሬው እግዚአብሔር ይስጥህ እንኳን ብየው አላውቅም። ያላልኩበት ምክንያት የራሱ ሀብት ነው እና ሁላችሁም ተባብራችሁ ወንድሞቹም ተጋግዛችሁ እሱን ጨምራችሁ የተጀመረ ነገር ዳር ቢደርስ ጥሩ ነው እንጂ እዛ ቤት እኮ እሱን ባላይ ወይም እነዚህ ሰዎች ሀሳብ ባይኖርበት አልመለስም ደብረ ዘይት እና ለመመለስ ምክንያት ያው እናንተው ናችሁ ሁላችሁም። ቅድም እንደጀመርኩት በጣም ትልቅ ኃላፊነት ነው። በዚህ በጥበብ ደረጃ ያሉ ሰዎች እምነት የሚጥሉበት ሰው ሆኖ መገኘት ትልቅ ነገር ነው በጣም። እንደገናም ደግሞ እንደ ሀገር እንዲህ አይነት ኃላፊነትም ለመቀበል አሁን በዚህ እድሜ ራሱ ለኔ እድለኝነት ነው። እግዚአብሔርም ሲመርጥ ነው። እግዚአብሔር አንዳንድ ጊዜ በቃ በየዘመኑ የሆኑ ሰዎች ያመጣል። መጽሐፍ ቅዱስም የሚነግረን እንደዛ ነው። በዘመን እግዚአብሔር የራሱ ሰዎች እያመጣ እያስቀመጠ ያልፋል እና እዚህ ሀገር ውስጥ እንግዲህ ለእንደዚህ አይነቱ ነገር እንግዲህ ፈርቀዳጅ ነበርክ። በአንድሮሜዳ ቴሌቪዥን በጣም ብዙ ህጻናት እኔ ራሴ በአካል ያየኋቸው በጣም ብዙ ህጻናት ፈርተዋል። በጣም ብዙ ተመራማሪዎች ወጥተውበታል። ብዙ ነገር ተነግሯልና ያ ነገር አንድ እንቅስቃሴ አምጥቷል። ወደድንም ጠላንም ትምህርት ቤት በስ አንድሮሜዳ በሚል ማንም አያውቅም ነበር ስለ አንድሮሜዳ። እስከ መሰየም መድረስ ቀላል ነገር አይደለም። ሆቴል አንድሮሜዳ ተብሎ መሰየም ቀላል ነገር አይደለም እና ይሄ ትልቅ ነገር ነው። እንግዲህ እግዚአብሔር በረከቱንና እድሜ ሰጥቶ ደግሞ ይሄንን ነገር ስትሰራ ታሪክ ስትሰራ እንድናይ ፈቃዱ ይሁን። ይሄንን እግረ መንገዴን ይዤ እንዴት ታየዋለህ ብዬ በዚሁ በሳይንሳዊ ምርምሩ ላይ ብዙ ጥናቶች አሉና እነሱ ጥናቶች ይሄ የአህጉሪቱ ለሁለት መከፈል ወይም የኢትዮጵያን ከፊል ለሁለት መከፈል እንዴት ነው የሚመለከቱት? እንዴት ታስማማዋለህ አንተስ? ሁለቱን አያይዘህ ብትነግረኝ። መልካም። ትልቅ አደራም ነው፣ ትልቅ ኃላፊነትም ነው። እንደ እውነቱ ከሆነ ያን የነበረን ሀሳብ ይሄ ነበረ። ትልቅ ተቋም መስርቶ የሀገር በቀል ምርምር የስነ ፈለክ ምርምራችን በማዕድን ላይ ያለው አብዱል ፈታህ የሚያጠኑት በህግ ላይ በእጽዋት ላይ ብዙ ሊቃውንት መጥተው እውቀታቸውን የሚያበረክሱበት ኢቭን የእውቀትን የምትናዘዝበት እኮ የለም። ራሱ ሴንተር እኮ መኖር አለበት። ብዙዎች እኛ ጋር ይመጣሉ ታውቃለህ። እና ይህን ነገር ለማን ላውርሰው ይላሉ። ማውረሻ እንኳን ቦታ የለምና እንግዲህ ጸሎታችሁ ከረዳን 2017 ጥሩ አመት ይመስለኛል። ይሄን ነገር ለማስፋፋት የሚመለከታቸው መንግስት አካላትም ጋር በመነጋገር ባለጸጎችም ጋር በመነጋገር እግዚአብሔር ቢፈቅድ የኢትዮጵያን እውቀት ለኢትዮጵያውያን የምንሰጥበት የምናሸጋግርበት ተቋም እውን የሚሆን ይመስለኛል። እና እንግዲህ ከረጅም አመታት በኋላም ደግሞ መገናኘታችን ይሄ ነገር እንዲሄድ እግዚአብሔር አላማ ያለው ይመስለኛል። ስለዚህ ያው ከማውራት ይልቅ በተግባር ማዋል ወሳኝ ነገር ነውና እንግዲህ በቅርቡ እንግዲህ ፕሮጀክታችን እናቀርባለን ለሚመለከታቸው አካላት። ምክንያቱም ትልቅ እውቀት ነው ያለው እንደምትሰማው ከሆነ ስለ ማዕድናትም በለው ስለ እጽዋትም በለው በስነ ፈለኩም በለው እና አብዱል ፈታህ በሚያጠኑት በህግ ምርምር በለው በእጽዋት በለው እኛም ራሱ ያገኘናቸው በጣም በርካታ ሀብቶችና እውቀቶች አሉና እነዛን እውቀቶች ለትውልዱ የምንሸጋግርበት አንድ ትልቅ ተቋም ሊኖረን ይገባል። ይህን እውን እናደርገዋለን የሚል ሀሳብ አለኝ። እውነት ነው እንደተነገረው በተለይ በርዕደ ምድሩ ዙሪያ ምናልባት መረጃ ሰበስብ ነበር እኔም ከመስከረም ጀምሮ እስካሁን ድረስ ማለት ነው እስካለንበት ድረስ ከ4.2 እስከ 5.8 ማግኒቲዩድ የሚገመት ማለት ነው
አንዱ እንደውም 5.8 ከባድ ነው። ወደ 6 7 8 ቢጠጋ አስበው የኢትዮጵያ ህንጻ አሰራር። አሁን ጃፓኖች በዚህ በጣም ልዩ ናቸው። ለምሳሌ አርዝ ኩዊክ ሲነሳ ህንጻው እንዳይደረመስ ቢያንስ እንደዚህ የሚዋዥቅ አድርገው ነው የሚሰጡት። ኮንክሪት ነው፣ ከተሰነጠቀ ከረገፈ በጣም አደጋ ነው። እንደውም አንድ ይሄን ነገር ሀሳቡን ስታመጣ አንድ መረጃ ዝም ብዬ ስሰበስብ ነበረ እና የሚገርም ለምሳሌ ቶፕ 10 የተባሉት 10 ከባድ ርዕደ ምድሮች ማግኒቲዩዳቸውን እንኳን ብናይ ለምሳሌ በ1556 ቻይና ላይ ሻንሲ ላይ የተከሰተ ነው 8.0 ማግኒቲዩድ ነው። 830 ሺህ ሰው ገድሏል። በጣም ብዙ ነው። እንግዲህ ያኔ እንደውም ብዙ ፎቆች የሉም፣ መሰረተ ልማት የለም። ሁለተኛው እንደገና አሁንም ቻይና 7.5 ማግኒቲዩድ በ1976 ከ255 ሺህ እስከ 65 ሺህ ሰው ህይወት አጥፍቷል። እንደገና ህንድ ውቅያኖስ ላይ የተከሰተ አርዝኩዊክ ነበረ ርዕደ ምድር። እሱ ደግሞ ምን አደረገ? ሱናሚ ማዕበል አስነሳ። 227898 ሺህ ሰው ገድሏል። ማለት ኦልሞስት 9.1 ማግኒቲዩድ ማለት ነው። አራተኛው እንደገና አሁንም ቻይና ነው 7.8 ማግኒቲዩድ በ1920 273400 ሰው ፈጅቷል። እንዲህ እያልን ብንሄድ እንግዲህ በቢሊየንስ የሚቆጠር ኪሳራ ነው የተከሰተውና ሀገራችን ኢትዮጵያም እንግዲህ የሚሰሩት ድልድዮች፣ የሚሰሩ ፎቆች የሀገር በቀል ሰው ምሁራንን ማዕከል ያደረገ ጥናትን ማዕከል ያደረገ ነው። በእርግጥ እንደተባለው አህጉር መከፈሉ የሳይንሱ ያስቀመጠው መላምት በጣም ብዙ አመታት ነው። እሱም መጥቀስ አያስፈልግም። ግን እንደተባለው ወደ 230 ርዕደ ምድር የሚከሰት ከሆነ እንደዚህ አይነት ነገሮች አደገኛ ኬሚካሎች የሚወጡ ከሆነ በጣም አደገኛ ነው። ወደ አሞኒያ ምናምኖች ነው የሚወጡትና እነዚህ ነገሮች በጣም ከታመቁ ከተማችንም እንዳለው ፍልውሃ አለ። አሁን አንድ ልጅ አለ፣ አንድ ጓደኛ ነው፣ ወደ ቂርቆስ አካባቢ ነው የሚኖረውና ውሃው ራሱ ሙቅ ነው አለ። አሁን የሚወጣው የሞቀን 6 ወራችን ነው አለና ይሄ ከሆነ ብዙ የምናስበው ብዙ የምንነጋገርበት ጉዳይ ይኖራል ማለት ነው። ስለዚህ የኢትዮጵያ ሕዝብ እንደተባለው ሰከን ብሎ ምን እናድርግ፣ ምን ለሀገራችን እንስራ፣ ችግሮችን ደግሞ ወደ በረከት እንዴት እንቀይራቸው የሚል ነገር ነው። እንደውም ሐኪም ሲያነሱ እስከ ኖህ ዘመን ድረስ ሄደው የኖህ ዘመን ጊዜ የነበሩት ጌጣጌጦች ጭምር ብለዋል። እንደውም እኔ በሆን ጋዜጠኛ አንተ ቦታ ሆኜ እነዛ ምን ነበራቸው እየጠየቅ ነበረ። ዛሬ ንጉስ አንተ ነው። ብቻ እነዚህ ገጸ በረከቶችስ ሀገር እንዴት ይጠቀምበት የሚለውንም ብንወያይ በጣም መልካም ይመስለኛል። ይሄን ለማለት ነው ሞድ ካነሳው አይቀር እንግዲህ አብዱል ፈታህ ወደ አንተ እመጣለሁ። እንትና ይለቅና ይሄ የመሬት ጉዳዩ ይለቅና ብዬ ነውና በኖህ ዘመን የነበሩ ጌጣጌጦች ሲባል አንድ ሁለት ሰዎች እዛም ሲስቁ አይቻለሁ እና እንደው ስለሱ ትንሽ ብትይ እስኪ ምንድነው የኖህ ሀብቶች እንዴት ነው? እስኪ አንቺ እንዴት ነው የተረዳሽው? እንዴት ነው ያገኘሽው መረጃ? ብዙ ብሔሮች ቋንቋ ያላቸው የተለየ አጠቃቀም አሁን የኦሮሞ ባህል አለ፣ የኦምና የኩሽ ባህሎች አሉ፣ የሴም ባህሎች አሉ። ልክ እንደዛው እነ ጋፋት እነ ሂናሪያ ቡሻሼ ሌሎችም ዘሮች ጠፍተዋል። አሁን የቀረን አንድ እንትናት የአይከል ዘር ቅማንት ነው የቀረን። አይከል ሴቶችን ትወክላለች። በጣም ሁሉ ጊዜ ስሟ እየጠፋኝ ይቸገር ነበረ ጥናቱን ስሰራው። በኋላ ነው ከትልልቅ ሰዎች ላይ ወሰድኳት። አይከል በጣም ጎበዝና ልጇ የኖህ ሚስት ናት። ያው የቶርም ዘር ከአይከል ነው። አይከል ጎበዝ ናት። ብዙ ቅርሶች ብዙ የሴት ልጆችን የሚወክሉ ነገሮች ያስተላለፈች ናት። አይከሊስት ብለን ብናወጣ እንኳን ያቺ አይከል ሀሳብ የምትወስድ ሴት የመንደር መሪ ናት። አሁን እንደ ሲንቄዎች፣ እንደ ሴት ዳኞች፣ እንደ ሴት የአካባቢ የማህበራት መሪዎች እንደዛ አይነት የአይከልን ስርዓት ይወክላሉ። እንዳትረሳ ተብሎ ነው እሱ የተደረገውና በጎንደር ዙሪያ አይከል የምትባልም ከተማ አለች። ነባር ህዝቦች ማለት ነው። ኔቲቭ አሁን እንላቸው ህዝቦች የአይከል ዘሮች ናቸው በኢትዮጵያ የቀሩት። በጣም መመራመር ትችላላችሁ። በተለይ ወጣት ሴቶች ጎንደር ሄዶ ቅማንት ምንድነው ማህበረሰቡ ውብ ተፈጥሮ ያላቸው ባህላቸውን የሚያከብሩ ቤተሰቦቻቸውን የሚያከብሩ ቅማንት ዘር ያላት ሚስት ለባሏ ክቡር ናት። ባሏን በጣም ታከብራለች። ልጆቿን በስርዓት ታሳድጋለች። አይከሊስት በጣም ትልቅ ቤት መስራት የምትችለው የአይከል ሴት ናት እና ልክ አሁን ሀሙናይ እንደሚከበር ሀሙን ተብሎ በሱዳን እንደሚከበረው ከሷ በኋላ ነው ሀሙን።
አይከል በጎንደር ልክ እንደ አንድ መንፈስ ትከበራለች። መንፈስ ግን አይደለችም፣ ሰው ናት። ስራዋ ነው የሚከበረው። ማስረዳት ይከብዳል፣ ማወቁ ግን ቀላል ነው። ጌጣጌጦቹ ምኑ ያለበትን ቦታ እሷ ናት የምታውቀው። ተሸፍኗል። የስንት ሺህ ዘመን ነው እንግዲህ እኛ እንኳን ከኢቲኤል ስንጀምር 5800 ዘመን ከዛ በፊት ነው ያለፈበትን የኖረበትን አስብ። ያ ተሸፍኗል። ያንን እሳተ ገሞራው ያወጣዋል። ያ አይከልን ቅርሶች ያወጣል። አሁን ለምሳሌ ጣና ዙሪያ ላይ ስትሄድ ቤተ መንግስቶች እኮ ነበሩና ማን ያወጣቸው? ጂኦሎጂስት ያስፈልጋል። በዚህ ባሁን በረደመት መሬቱ እንኳን ብዙ ጂኦሎጂስቶች ሊወጡ ይገባ ነበር፣ ሊያስረዱ ይገባ ነበር። ቴሌቪዥን ጣቢያው የፌስቡኩ የምናምን ተራውን ነገር ከሚያወራ እነዚህ ነገሮች እያወጡ ማውራት ነበረባቸው። አልተመራመሩማ። ሲማሩ ለዚህ ምርምር ዝግጁ አልነበረም፣ እንትናቸው ጊዜም አልነበራቸው። አሁን ስለ አይከልም እናጠናለን ከተባለ በጣም ጎበዝ አዋቂ እዛ አካባቢ ሰንብቶ ስለ መድኃኒቷም ስለ አይከል ስለ አሰራሯም ስለ ህዝቡን ባህል ማጥናት ያስፈልጋል። እና እንትኑ ያወጣዋል። እሳተ ገሞራው ግን ያወጣዋል። እናስባለን እንደዚህ ብለን እርግጠኛ ሆነን ነው እኛ የምናወራው። ሲደርስ መቼስ ደግሞ እናንተ እርግጠኛ ትሆናላችሁ። እሷ ከጀመረችው በዚህ ስፔሲፊክ ቅማንት ጋር ተያይዞ እንግዲህ በኢትዮጵያ ከ100 በላይ የህዝብ ስርዓቶች የኢትዮጵያ ስርዓቶች አሉ ብለን ነው ያጠናነው። አንዱ የቅማንት ወንበር ነው፣ የወንበር ስርዓት ነው። እሱን ስናጠና አሁን አንዳንድ ነገሮችን ስታነሳ እህቴ እኔም እሱን እያሰብኩ ነበርና ምንድነው የሚሉት? አንደኛ በኢትዮጵያ ውስጥ ይሄ የሴት የስነ ጾታ ጋር ተያይዞ በስነ ጾታ ትልቅ በተለይ የሴቶች ማንነት፣ የሴቶች ክብር፣ ልዕልና፣ ሞገስ አንዳንዴም ብቻም ሳይሆን ገባ ብለህ ስታየው ከወንድ በላይ ናቸው እነሱ። በአንዳንድ ስርዓቶች ማህበር በኢትዮጵያ በአንዳንድ ቅማንት አንደኛው ነው። ሴቶችን ነው። ምክንያቱም ሴቶች የእውነት ምንጭ ናቸው፣ የዘር ምንጭ ናቸው እና የእውነት ምንጭ ናቸው። ፈጣሪ ደግሞ እውነት ነው ተብሎ ነው የሚገለጸውና እውነት ማለት ፈጣሪ ነው። ሴቶች እውነትን ይወክላሉ፣ ያ ማለት ፈጣሪን ይወክላሉ ተብሎ በጣም አሁን እንግዲህ አይከል ትወክላለች እዛ ሴቶችን ጋር ተያይዞ የሚነሳው ያለችው ነገር በእርግጥም በቅማንት የወንበር ስርዓታችን ይሄን እኛ በባህል ስርዓቱ ጋር ተያይዞ ማጥናታችንን አስታውሳለሁ። በአጋጣሚ መጽሐፉ እሱ ፓርት አልታተመም እና እግረ መንገዴን በዛው ሌሎች ማጠቃለያ በራሴ በኩል የፕሮግራሙ ማጠቃለያ ሳይሆን በራሴ ማጠቃለያ ለመስጠት ያህል ምንድነው ቅድም አንተ እንዳልከው መሬትም ሰማይም እየተቸገሩ ነው እየሄዱ ያሉት። አሁን ብዙ ችግሮች እየመጡ ያሉት መሬትም ሰማይም እየተቸገረ ነው ያለው። ማለት የሰው ልጅ አስተዳዳሪ ተብሎ ነው በምድር ላይ እየተፈጠረውም ያለውም። እንደ እስልምና አስተምሮት ደግሞ ስታየው ኸሊፋ ይለዋል። የሰው ልጅን ኸሊፋ ማለት መሪ፣ የሰው ማነው ምድርን እንድትመራ ሁሉም ነገር እንድትጠቀም በአግባቡ የሚል ነው። ይሄ ሳይንሱም ባህሉም ክርስትናውም ሁሉም እንግዲህ በዚህ የሁሉም አስተምሮት ነው ይሄ ሆኖ ግን አሁን ያለው የሳይንስ የዘመናችን አካሄድ ሳይንስን ለቢዝነስ፣ ለገበያ፣ ለኢኮኖሚ የመጠቀም አላማ ውስጥ ገባንና ምድርም ተቸገረች። ምክንያቱም ከአቅሟ በላይ ብዙ ነገሮች እየተጫነባት ነው፣ እየተከሰተባት ነው። ሰማይም እንደዚሁ። በተለይ በእኛ ሀገር አሁን ያለው ደግሞ እንደውም አውሮፓ የሰለጠኑ ሀገሮች ይሄንን ደግሞ የሚቆጣጠሩበት መንገድ ደግሞ አላቸው። ችግሩን እየለኩ ወደ መጥፎ ደረጃ እየደረሰ ነው ብለው ሲሉ እሱን ደግሞ ኒውትራላይዝድ የሚያደርጉበት ብዙ ሜካኒዝም አላቸው። አፍሪካ ይሄ የላትም። አሁን አዲስ አበባን እንደዚህ ርቅርቅ ስናረጋት መስታወት በመስታወት ስናረገው ህንጻው ምናምኑ
ለሰማዩም ለምድሩም ብዙ የሚከብደው ነገር አለ። በተለይ ከመስታወት ጋር ተያይዞ ከመስታወት ዓለም ጋር ተያይዞ ሁለተኛው በጣም መሰረታዊ ደግሞ የሚባለው ይሄ በባህል ስርዓታችን አባቶቼ ሲያወሩት አትክልቱ ስነ ምህዳሩ የአካባቢው ይሄ አርባናይዜሽኑ ከተማ ስናለማ አትክልቱ እኮ ኢትዮጵያዊ አይደለም። ይሄ ችግር ያመጣል ነው እያሉ ያሉት እነሱ። ምክንያቱም ፈጣሪ ለየአካባቢው እጽዋቱ ሁሉ የየራሱ እጽዋት ዝም ብሎ እጽዋት አይደለም፣ ተክል ዛፍ ዝም ብሎ ዛፍ አይደለም። ለምድሩም ለሰማዩም ችግሮችን ለመቆጣጠሪያ በሰዎች መካከል ለሚፈጠሩት ነገሮች ሁሉ መቆጣጠሪያ ስነ ዘይቤ ነው። እሱ ነው ስታድግም እሱን ይዘህ ማደግ አለብህ፣ እሱን ተከትለህ ማደግ አለብህ። አዲስ አበባ የምትተክለው አዲስ አበባ ዙሪያ የነበረ ተክል መሆን አለበት፣ ወይም ብዙ ያራቀ መሆን አለበት። ቢቻል አዲስ አበባ ኢትዮጵያ ውስጥ መሆን ያለበት የሚል አለና እና በተለይ የስነ ልማት ሳይንሳችን እና ሂደታችንን በጣም በተጠና በተመካከረ ማድረግ ብንችል ብዙ ነገሮችን ማስቀረት የሚቻል ይመስላል። ካልሆነ ግን ያው ይሄ ዲናቹራላይዜሽኑ ሳይንሱ ራሱ ዲናቹራላይዝ ምንም ነገር ከተፈጥሮ ካወጣው ወደ ጎጂነት ነው የሚሄደው ነው የሚለው ሳይንሱ ራሱ። ናቹራላይዜሽን ምንድነው? ተፈጥሯዊ ሂደትን ተከትለህ ነው መሄድ ያለብህ የሚለው ሳይንስ እሱን መከተል ያለብን ይመስለኛል። ክብረት ይስጥልኝ። እሺ፣ እግዚአብሔር ያክብርልን። ወደ ዶክተር ሮዳስ የመጨረሻ ጥያቄ ልለፍ። እንግዲህ አሁን ያው ሁለት እውቀት ብዙ ነው። አንድ ብዙ ጊዜ አራት አይነት እውቀት አላዋቂዎችም አሉ የምትለው ነገር አለና አሁን ያጋጠመንን በተለይ ከአገር በቀል እውቀት መሸሽ፣ መኮብለል፣ መራቅ እንዴት ሊታረቅ ይችላል? አሁንስ እንደው በምድራችን እየተከሰተ ያለው ነገር አሳሳቢ አይደለም ወይ? እንደ ጠቢብ ሰው ነው አሁን የምጠይቅህ። ምንድን ነው የሚሰማህ? አሁን መሬት በተናጋ ቁጥር ምንድን ነው የሚሰማህ? አሁን እንዲሁ የዜና አውታሮችን ስንሰማ ያልነካው አካባቢ የለም። አሁን ትግራይ ገባ ይባላል፣ አማራ ክልል፣ ደቡብ፣ አዲስ አበባ በጣም እየነካ ነው። እኔ መሬት ላይ ከመጣሁበት ጊዜ ጀምሮ ነፍስ አውቄ እንዲህ አይነት ነገር አልሰማሁም፣ አላጋጠመኝም። እንደውም የሆነ ጊዜ በተከታታይ ለ10 ቀን ለ12 ቀን በተከታታይ ሲታይ እንደው እንደ አንድ መንፈሳዊ ሰው ምንድን ነው የሚሰማ? ሳይንሱን ደግሞ ጠልቆ ገብቶ እንዳጠና ሰው ውስጥ እንዴት ታየዋለህ? ይታረቁልሃል ወይ እነዚህ ሁለት ነገሮች? ይስማሙልሃል ወይ? እስኪ እሱን እንደው ካንተ ልስማ። ከባድ ጥያቄ ነው የጠየቀኝ። ስምምነት ጥሩ ነው። ሁልጊዜ ሰው የሞተ እንዴት ያነሳል ሲባል አራቱ ባህሪያተ ስጋውና ሶስቱ ባህሪያተ ነፍሱ ሲስማሙለት ነው ሙት ማንሳት የሚችለው ያንን ኃይል ኤነርጂ የሚያገኘው ይባላልና ሁሉንም ነገር ማስማማት መልካም ይመስለኛል። ነገር ግን ህዝቡ ሀገር በቀል እውቀትን ትቷል የሚል ደግሞ እምነት የለኝም። አብዛኛው እንደምታየው እኮ የሚኖረው አብስሎ የሚመገበው የሀገር በቀል እውቀቱን ተጠቅሞ ነው። ምናልባት ሞደርን ሜዲኬሽን ከተማ ሊኖር ይችላል እንጂ ሰው ራሱን አክሞ የሚኖረው በገጠሩ ማህበረሰብ ስትለው ሀገር በቀል እውቀቱን ተጠቅሞ ነው። ምናልባት ፍርድ ቤት ያለው ከተማ ሊሆን ይችላል እንጂ በሽምግልናውም በምኑም ሀገር በቀል እውቀቱን ተጠቅሞ ነው እና ምናልባት እቺ ከተማው አካባቢ ያለውን ነገር ብቻ አይተን ህዝቡ ሀገር በቀል እውቀቱን ትቷል ማለት ድምዳሜ ውስጥ ባንገባ መልካም ይመስለኛል። እና ደግሞ ሰው ካሳየ ነው በእውነት እንደሚቀበል በአንድሮሜዳ መርሃ ግብር አይተናል። ሐኪም አበበሽ ጋራ ሊማር የነበረው ፍላጎት እሳቸው ራሱ እስከ ሌሊት 10 ሰዓት 9 ሰዓት መጥቶ ሰው በር እስኪያንኳኳ ድረስ ነው የደረሱትና ሁላችንም አንድ ነገር ኢቨንት እናዘጋጅ ብንል ሀገር በቀል እውቀት እናስተምር ብንል በእውነት ህዝቡ ተገልብጦ ነው የሚመጣው። ምናልባት እኛ ያን ሲስተም አለመዘርጋታችን ካልሆነ በስተቀር እግዚአብሔር በሚያውቀው ሰው የራሱን ነገር ይጠላል የሚል እምነት የለኝም። እንኳን እኛ እዚህ እንላለን እንጂ ሰሜን አሜሪካ ብትሄድ፣ አውሮፓ ብትሄድ የሀገራቸውን ፊደል፣ የሀገራቸውን የዘመን ቀመር፣ የሀገራቸውን እሴት ለማወቅ እንዴት እንደሚፍጨረጨሩ ብትመለከት በእውነት ከኛ በተሻለ መልኩ። ስለዚህ ጨለማውን አትርገመው ነው ወይም ጨለማው ላይ አታፍጥበት። ብታፈጥበት ያፈጥብሃል፣ ብትረግመውም አይለወጥም። መብራት አብራበት እንደሚባል ቅድም ሐኪም አበበች እንዳሉ ትልልቅ ሪሰርች ሴንተሮች በመክፈት
ነገሮችን በማስተማር እኛውንን መልኩን መለወጥ ያለብን እንጂ ህዝቡ ይህንን አድርጓል ህዝቡ ጠልቶታል የሚል እምነት የለኝም። ሌላው የአውሮፓ እውቀት ይህን ይደግፋል ወይ ለምትለው ለኛ ላይ ደግፍ ይችላል፣ ግን በሀገሩ ይደግፋል። እኔ አሁን ብዙ ዩኒቨርሲቲዎች ተጋብዤ ሄጃለሁ፣ ሪሰርች ሴንተሮቻቸውንም ፈቅደው ያስጎበኙኛልና አሁን ለምሳሌ በግዕዝ ጥናት አንዱን እንኳን ስፔሲፊካሊ ብናይ እስከ ፒኤችዲ ዶክትሬት ድረስ ይሰጣል። ብዙ ሪሰርቾች ይደረጋሉ፣ በጣም ብዙ ጥናቶች እስከ 3ኛ ዲግሪ ማለት ነው ፈንድ ይሰጣሉ። ምናልባት ለኛ እኛን ፈንድ ላይ ሰጠን ይችላል፣ ይሄ የሚመለከተው የሀገር መንግስት ስለሆነ ስለዚህ አጣጥመንም ሀገረ መንግስት ሲባል እኮ ኢትዮጵያን የሚመራ ኢትዮጵያዊ ሆነ ነው። ስለዚህ የኢትዮጵያን እውቀት የማበልጸግ የማስፋት የማራቀቅ ኃላፊነት አለበት። ጠበብቶቹም ባለፈው ተናገር ያለው ከጠብ ጥበብ ከመጥበብ መጠበብ ይሻላል ወደሚለው ሐሳብ ሄደን ከፍ ብናደርገው እንደውም ከአብዱል ፈታ አንድ ሐሳብ በወስድበት ብዬ አስባለሁ። አንድ ቃለ መጠይቅ ሲያደርግ የሆነ ቦታ ነው የሰማሁትና ስለ ሀገር በቀል እውቀት ነው ስትናገር የሰማው በብድር ህግ ብለህ የተናገርከው ሚዲያ ላይ ነው የሰማሁትና አንድ ሰው ከመበደሩ በፊት አለ ጓዳውን ማየት አለበት አለኝ ወይስ የለኝም ብሎ፣ ሁለተኛ ከሌለው ደግሞ ራሴ መስራት አልችልም ወይ ብሎ፣ ያ ባይኖረው ነው የሚበደረው እና ጓዳችንን ብናይ እንደነ ሐኪም አበበች ያሉ ሊቃውንትን ብንሰበስብ እውቀታቸውን ብንጠቀም ጓዳችንን ካየን በኋላ መስራት ካልቻልን ከሌለን እኛ ራሳችን አንሰራም ወይ? አሁን እኮ ትራምፕ ዘጋው ምን ሊሆን ነው? ወደድንም ጠላንም ሲስተም እየተዘጋ ነው። አሁን ሀገር በቀል መድኃኒት ብናስፋፋ ኖሮ አንዳንድ ተጓዳኝ ህመሞች ሲመጡ ቢያንስ አውጥተኮ ተሰጣለ። አሁን መድኃኒት አልሰጥም ይላል ይሄ ሰው ምን ታረጋዋለህ? ስንዴ አልረዳም ይላል፣ ማዳበሪያ አልሰጥም ይላል። የሀገርን ማዳበሪያ ሀገር በቀል በሆነ ሁኔታ አላዳበርከው። እነሱ ደግሞ አሁን አንሰጥም ማለት ይዘጋ በቃ። ስለዚህ ምንድነው የሚሆነው? ገበሬው ለመብላት ራሱ እኮ አንችልም ማለት እኮ ነው። ጥገኛ ሆነናል። ስለዚህ ምን ጊዜም ፈላስፎች ምን ይላሉ? ፖቨርቲ ኢዝ ኤ ላክ ኦፍ ቾይስ፣ ድህነት ምርጫ ማጣት ነው ይላሉ። ምርጫ ያለው ሰው ድሀ አይደለምና ሀገር በቀል እውቀቱም መንግስታችን ሁሉም እንደ አንድ ትልቅ ምርጫ ይመልከተው። ይሄኛው ቢዘጋበት በዚህ ያወጣዋል ወደሚለው ሐሳብ ነው ለመሄድ የምፈልገው። አመሰግናለሁ። አልመለስክልኝም አንዱን ጥያቄ እንዴት ነው የሚሰማህ? ይሄ የርዕደ መሬቱን በየቀኑ ስትሰማ? ለኔ ምንም አይሰማኝም። ማለቴ እንደ አንድ ሰው ነኝ፣ አንድ ነፍስ ነው ያለኝ፣ ብዙ የሚያስቸግረኝ ጉዳይ አይደለም። ግን እድል ይዞ ይመጣል። ይሄ ስለሆነ እኮ ነው የተሰበሰብነው አይደለ? አንዳንድ ጊዜ ነገሮችን ሁሌ ኔጌቲቭ አንመልከታቸው። ፖዚቲቭ ነገሮች አላቸው፣ መልካም ነገር አላቸውና ይሄ በመምጣቱ እንደነዚህ ያሉ ሊቃውንት ተሰበሰቡ። ሌላ ነገር ያመጣል፣ በረከት ይዘዋሉ። አንድ ችግር ሲመጣ መፍትሄ ይመጣል። ድሮ ለምሳሌ አንድ ነገር ልንገር፣ አሁን እንትን ማሽነሪ ሲተካ ሰው ስራ የለውም ተብሎ ነበራል፣ ዋሽንግ ማሽን ምናምን። አሁን ለስንት ሺህ ሰዎች እድል ፈጥሯል። አሁን አዳዲስ የሚመጡ መስንትኖች አረ ስራ የሰውን ስራ ሊያስወጡ ነው ይባላል፣ ግን ሚዘውት ደግሞ የሚመጡት ሚሊየንስ የሆነ ጆብ ኦፖርቹኒቲ አለና እኔ ይሄ ነገር እንደ መልካም ነገር ነው ማየው። አይ ዶንት ኖ ማይንድ ሴታፕ አላቅም፣ ሲንቀጠቀጥ እንትን ሊለኝ ይችላል፣ ግን የሆነ ይዞት የሚመጣው በጎ ነገር እንዳለ ይሰማኛል። እና ምናልባት እኔ ፎከስ ማድረገው ብርሃኑ ላይ ነው፣ ጨለማው ላይ ስላልሆነ ይሄን ይመስላል። እግዚአብሔር ይስጥልኝ። ሐኪም ወደ አንቺ እንግዲህ ማጠቃለያ ሊመጣ ነው እና በእርግጥ ይህንን ሀሳብ ለምን አንነጋገርበትም ያልሽኝ አንቺ ነሽ። በእውነት እግዚአብሔር ይስጥልኝ እንዲህ ተሰብስበን እንድንነጋገር ሀሳቡን አመንጭተሽ እንደዚህ ሰውም ሊረዳው የሚገባው ነገር እንዲያውቅ መደረጉ በጣም ትልቅ ነገር ነው። ይሄንን ካልኩ በኋላ ግን አሁን በዘመናት መካከል እንግዲህ ብዙ ጥበብ እንደቀሰመ ሰው፣ ብዙ ታሪክ እንዳጠና ሰው ምንድነው የኢትዮጵያ መጻኢ ዕድል በዚህ አሁን በሚፈጠር ተፈጥሯዊውን እንግዲህ ሌላውን ሰዎች የሚሰሩትን አሁን ሀገራችን በጣም አሳዛኝ ጊዜ ላይ እንዳለች እንረዳለን። ቀሚሷ በጣም አድፏል፣ ቆሽሿል። ልጆቿም በጣም ብዙ ችግር ውስጥ እንዳሉ እናውቃለን እና ብዙ ሰው የጨነቀው ጊዜ ላይ ነው ያለንበት። አሁን በሀገራችን የምናለቅስበት ጊዜ ላይ ሆኗል። በጣም ብዙ ጭንቀት ውስጥ ነው ያለነው እና አሁን ግን እግዚአብሔር ተስፋ እየሰጠን ነው ወይ? እነዚህ ማዕድናት ሁሉ ከወጡ ምናልባትም ደግሞ ራሷን የቻለች ደሴት ከተፈጠረ ህዝቡ ይሄንን ደግሞ አይቶ መሰበሪያው ይሆን ወይ? ወደ እግዚአብሔር መመለሻ መሰበሪያው። መቼም ተሰበር ተብሎ ብዙ እኔ በግሌ ለመሰበር በጣም ስንቸገር ነው የማየው እኔን ጨምሮና
እንደዛ ይታይሻል ወይ? ዶክተር ሮዳስ ጥሩ ነው ብርሃኑን ማየትህ። መቼም ብርሃንን እንደማየት ተስፋ እንደማድረግ ትልቅ ነገር የለም እና እውነት ተስፋ እናድርግ ወይ? ኢትዮጵያ የተደላደለ ነገር ላይ ወርቅ ትለብሳለች ወይ? ብርሃን አላት ወይ? ትንሣኤ አላት ወይ? የሚለውን አያይዘሽ ብትነግሪኝና ብናጠቃልል። ከራሳችን የተነሳ መጥፎ ነገር አለ ሊባል ይችላል። መጥፎን በጥሩ መቀየር በጣም ቀላል ነው። እኔን የሚያሰጋኝ በህፃናቶች ላይ የሚደርሰው ችግር ይሄ ተፈጥሮ ነው። ይሄ አሁን ማንም ሰው ሊመልሰው ማንም ሰው ሊያዛው አይችልም። ይሄ ተፈጥሮ ረድ መሆን ስላለበት እግዚአብሔር ይሄንን አደረገ ተመስገን ብለን መቀበል ነው ያለብን። በዚህ ውስጥ ጥሩ ነገር ከተፈጠረ ጥሩን እንቀበላለን። መጥፎ ነገር እንዳይፈጠር ደግሞ ዝግጅት ማድረግ ነው ቅድም እንዳልኩት። እኔ ግን እንደ መጥፎ ችግር ማይላት ለኢትዮጵያ ህፃናቱ ላይ የሚደርሰው ፈተና ህጉ ወሰን ያላደረገለት ህግ አትፈርድባቸውም። በዳኞችም በህግ አውጪዎችም ያለው በወቅቱ ጥሩ ነገር ስለነበረ ያለውን ነገር አደጋውም ወንጀሉም ትንሽ ስለነበረ በዛ ልክ ነው የሚፈርዱት። ይሄንን ባህሉ እንዴት ያየዋል? ባህሉ ይሄንን መከላከል አይችልም ወይ? የእናቶች ጊዜ አይከልን የምናደንቀው እኮ ይሄንን ስለተከላከለች ነው። የአይከል ህጎች እኮ ይታወቃሉ። አንድ ባለጌ መንደር ውስጥ ካለ የሾመቻቸው ሹመኞች ወጥተው ይጮሃሉ። ለታላቁ ሰው ከበላይ ላለ ሰው ይናገራሉ። የዛ ሰው ቤተሰብ ይጠራል። ያንን ጥፋት ያጠፋ ሰው ለምንድን ነው ልጅህን በስርዓት ያላሳደግከው? ይሄንን ለምን አደረገ ተብሎ ይጠየቃል። ከተጠየቀ በኋላ መልስ ካጡ ከነ ቤተሰቦቹ ከነ ዘሩ ገበያው ለሱ ክፍት አይደለም። ጎረቤት አያናገረውም። ቢሞት ወጥቶ አይቀብረውም። ቅጣቱ በጣም የአይከል ቅጣት በጣም ኃይለኛ ነው። በዛን አይነት ሲቀጣ ዲሲፕሊን ሆኖ ሌላውም ሰው እንዳያጠፋ ረፍ ይሄ ይደርስብሃል እየተባለ አገሪቷ በጣም ተከብራ ታፍራ በህዝቦቿ ህግ ነው ሄዳነችው። ይሄ የትላልቅ የፍርድ ቤት ህጎችን አይጠቅስም። የባህል ህጎች አሉ፣ የመንደር ህጎች አሉ። ትልቅ ስራ ነው። አንድ ባለጌ ወደ መንደር ገብቶ ሴት መድፈር አይደለም ሴትን ጎንተል የሚያደርግ ከሆነ ወዲያውኑ ትጮሃለች፣ ትቀርባለች፣ ትነግራለች። ወዲያው ቤተሰቡ ይጠራል፣ ቅጣት ይወሰንበታል። እሳት እንኳን አይጭሩም፣ ከሱ እሳትም እንዲጭር አይፈቅዱለት። ይሄንን የመሳሰለ ትልልቅ ባህላዊ ህጎች አሉ። ይሄንን ማደራጀት ያለባቸው ወንዶቹ ስራ ሰርተው ነው የሚገቡት። በቃ ፈተናቸው በስቷል። ደግሞ አሁን የሚያሳዝነው ነገር ወንድ ልጅ ላይ ያለ ፈተና ቀላል አይደለም። በዚህ ዘመን ያለ እቤት ልጆቹ ይራባሉ። ሞልቶ ጉልበቱ ሰርቶ ሊያበላ አይችልም። ለሱ ሲለፋ ቤቱን ዞር ብሎ ሊያይ አይችልም። እናትም ተደርባ ደግሞ መስራት ጀምራለች። አሁን ያንን ሴቶች ነን መከላከል የምንችለው። ሴቶች ነን ወደ አደባባይ ማውጣት ያለብን። ሴቶች ነን ልጆቻችንን መጠበቅ ያለብን። ሴቶች ነን ወደ ባህል ህጎች መምጣት ያለብን እንጂ እኔ አሁን ተፈጥሮ ያመጣችው አደጋ ምንም አልፈራሁትም። በቃ እንደሚመጣ ከመጣም በበጎም ከመጣ ተመስገን፣ በመጥፎም ከመጣ የታዘዘብን ነው። ከእግዚአብሔር የታዘዘን ማንም ሰው ሊመልስ አይችልም። በጸሎት እንኳን የሚመለሱ ነገሮች ውስን ናቸው። መለወጥ አለባት ምድሪቷ። አሁን ባህላዊ ህጎችን እንዴት እናጠናክራለን? እንዴት ቤት ለቤት እንነጋገራለን? የተወሰነ እኮ ወጥቶ መጮህ አልቅሶ መታየት አይደለም። ለምን ይሄ ይደረጋል ብሎ ህጎችን ከባህላዊ ላይ መውሰድ። ብዙ የተጻፉ አቶ አብዱል ፈታህ ጋር አያለሁ። እኔ እንደውም ብዙ ገዝቼ አንብቤ ያለሁ። ጥሩ ናቸው። እንደ እንትኑ ቁጥር አልተሰጣቸውም እንጂ እንደ ህጉ ብዙ ህጎች አሉ ከእንትን ጋርና ይህንን አስገድዶ መድፈር፣ ጦር መምዘዝ። አንተ ስንፈጠር አዳምና ሔዋንን ነው የምናስበው። የጥበበኞች ጥበበኛ የጎበዞች ጎበዝ እሱ እግዚአብሔር ይህንን የመሰለ አምሳል አድርጎ አውቦ ፈጥሮናል። በዘር በሃይማኖት መለያየቱ ትርጉም ስለሌለው ያንን ለማጥፋት ትውልዱ መነሳት አለበት። በቃ ወደ መንደር ሳይሆን ወደ አደባባይ የምንወጣበትና ይሄንን ነገር የምናጠፋበትን የኔ ስጋት በአገሬ ላይ ችግር ያመጣል ምለው ይሄ ተልካሻ ባህሪያቶች ናቸው። ምናልባት ሀሳብ ካላችሁ ሁላችሁም በዚህ ጉዳይ ላይ ወልደን በደንብ ካላሳደገን ምን አገር አለን? ማንም ልጅን ጨምድዶ የሚጫወትባት ከሆነ ምን ኑሮ አለኝ? ለዚህ ህግ መጠናከርና መዘጋጀት ያስፈልጋል። አይከል ነኝ ማለት አይከልን ስናስብ
በጥፋት ውሃ ጊዜ ያ ሁሉ ንፍር ውሃ ባለበት ሰዓት እሷ እንትን ውስጥ አልገባችም ይላል መዝገባችን። መርከብ ውስጥ አልገባችም። ራስ ዳሽን ተራራ ላይ ወጣ ውሃ ወደታች ይወርዳል። ኬቭ ውስጥ ነው ገብታ ትላትሉንም ምኑንም አድርጋ አብልታ ወገኖቿን ያተረፈችው። ልክ እንደዛ ልጆቻችንን አይከልን ሆነን ማትረፍ በጣም ያሳስበኛል። ይቅርታ ግን ሀሳብ ያላቸው ደግሞ አይ ማጠቃለያው አንቺ ጋር ስለሆነ አንቺ ጠቅልይ ችግር ይሄንን እንደ ሀሳብ በየድሩም በየምኑም አስቦ ምን ነክቶን ነው ይሄንን የሆነው? ይሄን የሚያደርገውን ደግሞ ለፍርድ ቤት አይደለም ማቅረብ፣ ለባህል ፍርድ አቅርቦ መልስ መስጠት ጠንካራ ህዝብ የሚወጣ ይመስለኛል በዚህ ጉዳይ። እሺ እንግዲህ በጣም ረጅም ጊዜ ነው የቆየ ነው። ተመልካቾቻችን ጥሩ ትምህርት ያገኛችሁ ይመስለኛል። ዓለም አቀፋዊ ዳታዎችን ለማየት ሞክረናል። አገር በቀል እውቀት ደግሞ አሁን እየመጣ ያለውን ነገር እንዴት እንደሚመለከተው ለማየት ሞክረናል። በጣም ብዙ ኃላፊነቶች ደግሞ ዛሬ ተቀብለናል ማለት ነው። አንዱ እንግዲህ አገር በቀል ተቋም ወይም ኢንስቲትዩት ለማቋቋም በዶክተር ሮዳስ መጋቤ ሐዲስ በኩል ዛሬ አደራ እንግዲህ የተሰጠበት ዕለት ነው። በጣም ትልቅ ጊዜ ነው። እዚህ የሰማችሁት ሁሉ ዳለባችሁ እንግዲህ እንዲህ አይነት ታሪክ፣ መጽሐፍት፣ እውቀት ዝም ብሎ መባከን አለበት? አዎ። ስለዚህ የኢትዮጵያ ሰራዊት የሆናችሁ መነሳት አለባችሁ። እውነት በቃ እስኪ ለህሊናችሁ እጅን ሰጣችኋት ሄዱ። የሀገሬ ባህል፣ የሀገሬ እውቀት በተቋም ደረጃ ተመስርቶ ማየት አለብኝ። ባሌንም ልጆቼንም እመክራለሁ፣ ጎረቤቶችን እነግራለሁ፣ ሰራዊት ሆናለሁ የሚለውን ለልባችሁ መስጠት እንዳለባችሁ ይሰማኛል። እንግዲህ ይህንን ስርጭት ደግሞ የምትመለከቱ ሁላችሁ በእርግጥ እዚህ የተገኛችሁት እድለኞች ናችሁ፣ ሰምታችኋል ብዙ ነገር። ሌሎቻችሁም እንግዲህ በዩቲዩብ ትመለከቱታላችሁ። ሴቶቹ ደግሞ ትልቅ መልእክት ተላልፎላችኋል ዛሬ። አረ አንዲት ታላቅ ሴት ተነስታ እስኪ እሷን ምሰሉ። በክፋት ዘመን ተፈጥሮ በከፋሽ ጊዜ ወገኖቿን ያዳነች ሕግና ስርዓት ለዚህ ህዝብም ሰጥታ የነበረች እስካሁን ባህሏ ያልጠፋ ታላቅ ሴት ሰምተናል አይደል ዛሬ። ስለዚህ እጅግ የሚደንቅ ነው ታሪኳ። ይሄንን ይዘን ደግሞ እኛስ ቆይ አሁን እዚህ ያላችሁት ልጆች የራሳችሁ ታሪክ ቢኖራችሁ የምትነሱበት። መልካም እንግዲህ በጉዟችን በልደቱ ጉዟችን የታምረ ማርያምን ብርሃናን ይዘን ሄደን እንዳያችሁት አስረክበናል። በጣም ብዙዎቻችሁ ደግሞ አለፈብን ብላችሁ ተቆጫችኋላችሁ። አሁንም እነሆ ለትንሣኤ እዛው የምንሄድበት ቀራኒዮ ባሉት ሁለት አብያተ ክርስቲያናት ለቅዱስ ሚካኤልና ለአባታችን ለመድኃኔ ዓለም ለሁለቱ መጻሕፍት እንደዚሁ አዘጋጅተን በጣም የተቆጫችሁ ሰዎች አሁንም ይሄንን እድል አመቻችተናል። ድርሳነ መድኃኔ ዓለምና ድርሳነ ሚካኤል ሁለቱን መጻሕፍት ይዘን እንሄዳለን። ስለዚህ ክርስትና ስማችሁን በሁለቱ መጻሕፍት እንጽፋለን የምትልኩ ሰዎች ያው እንቀበላለን። በዚህ ስልክ አናግሩ። ከበዛችሁ ደግሞ እዛው ኢየሩሳሌም ለደብረ ገነት ቅድስት ኪዳነ ምሕረት ተአምረ ማርያምን ይዘን እንሄዳለን። በረከቱን እንድትካፈሉና አሁንም እድሉ እንዳለ ለመግለጽ ለማሳሰብ ነው። አመሰግናለሁ። ሀገራችን እንድትሆን ሴቶች ጥበብ ቢለብሱ ሀገር እንዲያትሆንም ነበር። ወንዶቹም ይቆነጥጡ ነበር። ጸጥ ታደርጓቸዋላችሁ። ከትልቅ ወይም ከአንድ ስኬታማ ወንድ ጀርባ ማን አለች ይባላል? ሴት። እውነት ነው፣ ሴት ናት። እና ሴት ሀገር መሪ ናት። ከኋላ በጣም ብዙ ሀገር መሪ ትመራለች። ልጆቿን በጣም በቅርበት ከወንድ በእርግጥ ወንዶችም ይቀርባሉ፣ ግን በጣም የሚቀርቡት ሴቶቹ ናቸው። ልጆችን በመቅረጽ ብዙ ግንኙነት ያላቸው ሴቶች ናቸውና ሀገር ተረካቢ ትውልድ እንድትቀርጹ እግዚአብሔርን የሚፈራ ትውልድ እንድታፈሩ የቀደመውን የኢትዮጵያ ጥበብ የለበሱ ልጆች እንድታሳድጉ በዚህ አጋጣሚ መልእክታችንን እናስተላልፋለን። እንግዶቻችን እኛን አክብራችሁ ስለመጣችሁ ክብረት ይስጥልኝ፣ እግዚአብሔር እድሜ ይስጥልን፣ ያኑርልን፣ ኑሩልን እላለሁ። ስለነበረን ቆይታ እግዚአብሔር የተመሰገነ ይሁን። እዚህም ይህንን የጠቢባኑን ድምፅ ለመስማት የመጣችሁ እናንተንም እግዚአብሔር ያክብርልኝ። ይቆያል።